ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁኝ። አዲስ ነገር አለ። ዛሬ የምናየው እንግዲህ የፒኮክ ፓርክ ውስጥ እንግዲህ እየታደሰ ነው ብያችሁ ነበር። ፓርክ ውስጥ እንገባለን። ከዛ በተጨማሪ ደግሞ እንግዲህ ሰሞኑ አንድ ሚዲያ ላይ ያየሁት እንትን ነበር ፌስቡክ ላይ በተለይ አርቲፊሻል ሀይቅ ሰው ሰራሽ ሀይቅ እዚህ አካባቢ እየተሰራ እንደሆነ አይቼ ነበርና የተለቀቀ ዲዛይኑም ተለቆ ነበር። እዚህ ቪዲዮ የሆነ ቦታ አካባቢ ላይ ዲዛይኑንም አታች አደርግላችኋለሁ ወይም ደግሞ ዛሬ ምስል አድርጌ የተጠቀምኩት ምስል ማለት ነው። እንግዲህ እየተሰራ ነው፣ እሱንም እናያለን። ቀድሚያ ግን እንግዲህ ወደ እንደምትመለከቱት ፒኮክ ፓርክ ገብቻለሁኝ ወይ ደግሞ በድሮ ስሙ ሴንትራል ፓርክ ማዕከላዊ ፓርክ በመባል የሚታወቅ ታሪካዊ ፓርክ ነው ይሄ ፓርክ። ወይ ደግሞ አሁን ላይ አዲስ ዙ ፓርክ የሚል በተለይ መግቢያው አካባቢ ጋር አዲስ ዙ ፓርክ የሚል ማስታወቂያ ተለጥፎበት አይቻለሁኝ። እዚህ ወደ ወሎ ሰፈር አካባቢ አደባባዩ ጋር ማለት ነው ሐውልቱ አጠገብም ወደ አዲስ ዙ ፓርክ የሚል አቅጣጫ የሚጠቁም እንትን አለ። ለማንኛውም ወደዚህኛው ፓርክ ነው የሚያስመጣን ማለት ነው። ይሄኛው ፓርክ እንግዲህ አሁን እየገባን ካለንበት መግቢያ በስተግራ በኩል ባንታ ይቅጡ የሚባለው ወንዝ ወይ ደግሞ ከጊዮን ሆቴል ከስጢፋኖስ ጀርባ ላይ አድርጎ የሚመጣው ወንዝ ያዋስነዋል። በቀኝ በኩል ደግሞ ቀበና ወንዝ ነው። ቀበና ወንዝ ያው በካሳንቺስ በአጎዛ አድርጎ ከዛ በኡራኤል ቤተክርስቲያን አድርጎ የአትላስ ድልድዩ ስር ተሻግሮ ይሄኛውን ፓርክ ያቋርጣል ወይም ደግሞ በዛኛው በኩል እንደ ቀኝ ድንበሩን ሆኖ ያገለግላል ማለት ነው። ከዛ በኋላ ከፓርኩ አሁን ከተነሳንበት በታችኛው በኩል ይሄ የአፍሪካ ትልቁ የውሃ ፓርክ የሚሰራበት ቦታ አለ። እንግዲህ ከሱኛው ጀምሮ እዛ አካባቢ ጋር ሁለቱ ወንዞች ይገናኙና ወደ ቦሌ ወይም ደግሞ ቦሌ ሩዋንዳ አካባቢ ድልድዩ አካባቢ ጋር ባለው ወደ ውስጥ ወደ ቦሌ ሚካኤል አቅጣጫ ይቀጥላሉ ማለት ነው። ስለዚህ ይሄኛው ፓርክ እንደምታውቁት በአብዛኛው ሰው እንኳን በደንብ ያውቀዋል። በተለይ እዚህ ለቦሌ አቅራቢያም ነው። እንደገና ደግሞ እዚህ ሰፈር ላይ በደንብ የሚታወቅ ፓርክ ነው። ምናልባት ብቸኛው መሰለኝ ወደዚህ አካባቢ ጋር ሌላ የለምና ወደ ብሔራዊ አምባሳደር አካባቢ ስንሄድ ሌላ እዛች አነስ ትንሿ ፓርክ ብትኖርም እዚህኛው ጋር ይሄ እንግዲህ እድሳት ላይ ነው እያለፈ የሚገኘው። እኔም ለዛኛው ለዚህ አላማ አልነበረም በእርግጥ የመጣሁት በተለይ ያኛውን የዚህ አርቲፊሻል ወይም ደግሞ ሰው ሰራሹን ሀይቅ ለማየት ነበር የመጣሁት። በእርግጥ ቦታውን እንኳን እርግጠኝነት አይታችሁት ሊሆን ይችላል። ነገር ግን ሀይቅ እንደሆነ ያየሁት ሚዲያ ላይ ሰሞኑን አይቼ ነው። ዲዛይኑም ኦልሬዲ አሁን ካለበት ወይም ደግሞ አሁን እየተሰራ ካለበት ከደረሰበት ስቴጅ ጋር ኦልሞስት ተመሳሳይ ነው ማለት እንችላለን። ዙሪያው ላይ ፍንሳር እያለበሱት ላይ ይቻሉ ተቆፍሯል። ቦታው በደንብ ቅርጽ ይዟል። እንግዲህ ከዚህ ወጥተን ቀጥታ ጉዟችን የምናደርገው ወደዛ ይሆናል ማለት ነው። ወይም ደግሞ ይሄ ሰው ሰራሹ ሀይቅ የሚገኘው በዚህ ፓርክና በዚህ በአትላስ የወንዝ ዳር ልማት መካከል ላይ ነው የሚገኘው። ይሄኛው ፓርክ ኦልሬዲ እንደምታዩት ነው። ብዙ ነገሮች በእርግጥ ለውጦች አሉት። አንዳንድ ቦታዎች ላይ እንዳልገባ የተከለከልኩባቸው አሉ። በነገራችን ላይ እንስሳቶችም አሉ አሁንም ያልወጡ ወይም ደግሞ እድሳት ላይ ቢሆንም ሰዎችም ሊጎበኙ መጥተው ያው ባለማወቅ እድሳት ላይ እንደሆነ ሲመለሱ ያየሁበት ሁኔታ አለ። ሰዎች ሲመለሱ አይቻለኝ። በተለይ ልጆች ይዘው በመኪና ሲመጡ በር አካባቢ ጋር ኢቭን ይሄ የሚያልፈው መኪና ራሱ ሲመለስ አይቻለኝ። የሆነ ሰዓት እንደ አቋራጭ ተጠቅሞ ወደዛ ሊወጣ ካልሆነ በስተቀር ፓርኩ አሁን አገልግሎት እየሰጠ አይደለም። ግን በሚገርም ሁኔታ እየታደሰ ነው። አሪፍ እየተደረገ ነው ያለው። በርካታ በሮችም አዳዲስ በሮች ተደርገውለት እዛ ፊት ለፊት እንደምታዩት የህፃናት መጫወቻ እንደዚሁም ደግሞ በዳር አካባቢ ጎጆ ቤቶች የተለያየ ሌላም ደግሞ ቤት የተሰራ አለ። በግራው በኩል ደግሞ አሁን ከምንሄድበት ማለት ነው ወደ ደሴቶች መግቢያ የሚል አለ። እዛኛው አካባቢ ጋር እንስሳት አይቻለሁ ያልኳችሁ እዛ አካባቢ ነው። ስሙን በእርግጠኝነት ስለማላውቀው ነውና በእርግጥ አይቻልም ስላሉኝም ከካሜራ ውስጥ አላካተትኩትም። እዛም አይቻለሁኝ። እንግዲህ ሲለቀቅ ደግሞ ወይም ደግሞ በደንብ ከእድሳቱ በኋላ የተሻለ በደንብ ትልቅ መዳረሻ ሊሆን የሚችል አይነት ቦታ ነው። ሌላው እንግዲህ ፒኮክ ዙሪያው ላይ ትላልቅ መዝናኛዎች እየተሰሩ እንደሆነ ይታወቃል። እኛም ያየነው መቼለት ከትላንትና ወዲያ በዚህ በግራ በኩል ያለው ማለት ነው ከባምቢስ ወንዝ ወይም ደግሞ ይሄ የሰላም በር ከሚለው ድልድይ ከሱ ሻገር ብሎ ያለው እዛ አካባቢ ትልልቅ ግንባታዎች እንዳሉበት እንደዚሁም የአፍሪካ ትልቁ ሞል ይሆናል የተባለው ሞል ሊሰራ ኦልሬዲ እንደተጀመረበት ከሱ አለፎ ደግሞ አሁን እኛ ከተነሳንበት በስተኋላ በኩል ደግሞ ያለው ወደዚህ ወደ ወሎ ሰፈር አቅጣጫው ማለት ነው። እዛም ኢቭን አስፋልቱ ዳር ላይ ትልልቅ ያሉ ግንባታዎች አሉ። እንደዚሁም ደግሞ ያለቁ የመዝናኛ ቤቶች አሉ። አስፋልቱ ዳር ምናልባት ስታልፉ አይታችሁ ከሆነ እዚህ ያላችሁ
እዚህ ለሌላችሁ እንግዲህ በጣም ትልቅ የመዝናኛ ማዕከል ወይም ደግሞ መዳረሻ እየተሰራ ነው የሚገኘው ፒኮክ ፓርክ ዙሪያ ላይ። በእርግጥ ብዙ ቤተሰቦች አላችሁ ከወጣችሁ የጠቆማችሁኝ። ምናልባት ደግሞ እንደ ፓርኩን ማናቆም ደግሞ የሚል ካለ ምናልባት ከመስቀል አደባባይ ወደ መገናኛ በኩል ስትሄዱ ወደ ካሳንቺስ መዞሪያ ጋር ኡራኤል ቤተክርስቲያን አለ። ከኡራኤል ቤተክርስቲያን አጥሩን ይዛችሁ የተወሰነ ወረድ ስትሉ አትላስ አለ። እንግዲህ በኡራኤል ቤተክርስቲያን እና በአትላስ መስቀለኛው መንገድ መካከል ላይ ሰፊ ቦታ ላይ የታጠረ አለ፣ በቀኝ በኩል ማለት ነው። ከኡራኤል ወደ አትላስ ስትሄዱ እዛኛው ግቢ ውስጥ ነው እንግዲህ በርካታ ነገሮች እየተሰሩ የሚገኙት። ፓርኩም የሚገኘው እዛ ነው። ወይ ደግሞ ድሮ ልታውቁት የምትችሉት እነዚህ ኤሌመንተሪ ትምህርት ቤቶች ነበሩበት። እንደዚሁም ደግሞ ከተወሰኑ ዓመታት በፊት እነዚህ አርከበ ሱቆች ዙሪያው ላይ በአስፋልቱ ዳር ማለት ነው። እንደዚሁም በጸጋ ሆስፒታል የሚባለው ሆስፒታልም ነበር። ከዛ ውጪ በርካታ ቤቶች ነበሩበት ከፓርኩ ዙሪያ ላይ ማለት ነው። ፓርኩን እንደ ማዕከል አድርገው ዙሪያው ላይ የሰፈረ በርካታ ሰው ነበረበት። በዛኛውም በኩል እንደዚሁም በፒኮክ የወንዝ ዳር በኩልም በአትላስም በኩል ማለት ነው። እንግዲህ ከልማቱ ከተነሱ በኋላ ነው እንግዲህ ዙሪያው ላይ እየሰራ የሚገኘው። ፓርክ ውስጥ በእርግጥ ሰው እንደማይኖር ይጠበቃል። ነገር ግን እንደ ማቋረጫም ይጠቀሙበት ነበር። በተለይ ቅድም ከተነሳንበት ልክ ቪዲዮ እንደተነሳን አንድ ትልቅ አለት የሚመስል ነገሮች አይታቸዋል። እሱ አካባቢ እንስሳቶችም ነበሩበት። ከሱኛው በላይ በኩል ደግሞ አሁን መግባት ባልችልም ኢቭን አሁን ይሄ ፊት ለፊት ከምታዩት እዚህ ከዛፎቹ ስር እንደ መሸጋገሪያ መንገድም ነበር በፊት ላይ። ከዛ የሚያስወጣው ወደዛኛው ወደ ወሎ ሰፈር አቅጣጫ ማለት ነው። በዚህኛው በኩል በቀኝ በኩል የጎጆ ቤቱ ባለበት ኦልሬዲ እንደዚሁ የነበረ ኤሪያ ነው። ከጀርባው ግን ሰዎች ነበሩበት እንዳልኳችሁ ማለት ነው። አስፓልቱ ዳር ላይም በደንብ የምታስታውሱት ይመስለኛል። በተለይ በኡራኤል ወደ አትላስ ወይ ደግሞ ወደ ቦሌ መድኃኔዓለም ስትሄዱ በደንብ መንገዱን የምታውቁት ቤተሰቦች ወይ በዛ ያለፋችሁ በቅርብ ዓመታትም ቢሆን በደንብ የሚታወቅ ነውና ፓርኩም እንግዲህ በጣም እድሜ ጠገብ ነው። ከ1960ዎቹ እስከ 70 ውስጥ እንደተጀመረ ነው ቼክ ሳደርግ ያየሁት። እንግዲህ በዛ ዓመታት ውስጥ በተለይ ደግሞ ለዚህ ለአንበሳ እንደ አንበሳ ፓርክ ነበር የሚያገለግለው። እንግዲህ አንበሳ ሲነሳ ብዙ ጊዜ ከአጼ ኃይለሥላሴ ጋር ተያያዥነት ይኖረዋል። እሳቸው አንበሳ ይወዱ ስለነበረ ማለት ነው። እንግዲህ እዚህ አካባቢ አንበሳ እንትን ነው የነበረው። የተጀመረውም እንግዲህ ከዛ ጊዜ ጀምሮ ነው። ከዛ በኋላ ግን የተለያየ ስቴጆች ወይም ደግሞ በተለያየ ደረጃዎች አልፎ አሁን ያለንበት ደግሞ ሰዓት ላይ ደርሷል። አሁን ደግሞ ትልቅ እድሳት እየተደረገበት ነው የሚገኘው። እንግዲህ አሁን ወደ መውጫው ወይም ደግሞ በፊት ወደ ኡራኤል አቅጣጫ ወዳለው በር እየሄድን ነው የምንገኘው። እንግዲህ እነዚህ ጎጆ ቤቶች የምታዩት አልፈን ያው በሩ ጋር ደርሽ ያለውኝ አሁን የፓርኩ በር ነው ይሄ። ከዚህም ቀጥሎ ወደ አስፋልቱ መካከል ላይ እዛም አካባቢ ትልልቅ ግንባታዎች አሉ። ሌላው ደግሞ የሚሰራው የዚህ ወተር ፓርኩም ዙሪያው ላይ እንደሆነ ይታወቃልና የዚህ የፓርኩ ማለት ነው። ያልኳችሁ ሰው ሰራሽ ሐይቅ ግን ወደ ቀኝ ዞረን ነው የምናገኘው። ወደዛ ነው የምንሄደው አቅጣጫችንን ፓርኩን ተከትለን ማለት ነው። ይሄ አሁን የምታዩት የተቆፋፈረው ቦታ በሙሉ እዚህ ጋር መኖሪያ ቤቶች ነበሩበት። በተለይ ወደ ግቢው በዚህ በኡራኤል በኩል የገባችሁ ቤተሰቦች ካላችሁ በደንብ የምታስታውሱት ይመስለኛል። ሆስፒታሉ ጭምር ወይ ደግሞ ወደ ሆስፒታሉ የመጣችሁ ይሄ እንግዲህ የታጠረው በግራ በኩል ያለው ትምህርት ቤት ወይ ደግሞ የሆነ ሰዓት ላይ የኦሮሚያ የስነ ምግባርና ጸረ ሙስና ኮሚሽን የነበረበት እንደዚሁም ደግሞ አንድ ኤሌመንተሪ ትምህርት ቤት የነበረበት አካባቢ ነው። ይሄ የምታዩት ያው ፊት ለፊት ያለው ህንፃ በዚህ በጀነራል ሰዓረ መኮንን ጎዳና ላይ የሚገኘው ዘ ፕሌስ የሚባለው ሆቴል ነው፣ ወይም ደግሞ ወደ ደሳለኝ ሆቴል አካባቢ ማለት ነው። ከአትላስ መስቀለኛው መንገድ ተነስታችሁ ወደ ቦሌ ሩዋንዳ ስትሄዱ ማለት ነው። ያ በሆቴል በጌስት ሃውስ ትልልቅ ሬስቶራንቶች ምናምን ባሉበት ያ ሰፈር አስፋልት ዳር ይዘው የሚገኙት ናቸው። እንግዲህ ጀርባቸው ያው የአትላስ ወንዝ ዳር ልማት ነው ያለው። እንግዲህ ፓርኩ በዚህኛውም በኩል ሌላ መውጫ ተሰርቶለታል። ይሄ እየሄድኩ ያለሁበት አስፋልት በቅርቡ ነው የተሰራው። ልክ የባምቢስ ወንዝ ዳር ልማት አካባቢ እየተሰራ ያለው መንገድ ወደ ኮተቤ እነዚህ መንገዶች የእድሳት የሚለቅ የመንግስት ሚዲያ አለና እዛ አካባቢ ነው
እሱኛውን አስፋልት አድርገነዋል የሚል በቅርቡ ደግሞ እነ ክብርት ከንቲባዋም ጭምር እዚህ መጥተው ሲጎበኙት እንደነበር ይታወቃል። የዛ ሰሞኑ ማለት ነው። እዛ ሰሞን ላይ ነው አስፋልቱ የተሰራው። ዙሪያው የወንዝ ዳር ልማቱ አለ። ከወንዝ ዳር ልማቱ ውጭ ደግሞ የሚገነቡ እነዚህ አሁን እየዞርኩ ወደምገኝበት አቅጣጫ ሌሎች የሚሰሩ ስራዎች አሉ እስከ አስፋልቱ ዳር ድረስ ማለት ነው። እንግዲህ ትላንትና የቀበና ወንዝ ዳር ልማት ነበር ያየ ነው። ቀበና ላይ እንግዲህ ትልቅ ግድብ እየተሰራ ነው የሚገኘው ድልድዮችም ጭምር ማለት ነው። ከወንዙ ዙሪያ ላይ ከሚሰሩ ሌሎች የማስዋብና እንደዚሁም ደግሞ የመዝናኛ ቤቶች በተጨማሪ ግድቡ ላይ እንግዲህ አሳ ማርቢያ ነው የሚሆነው የሚል ኮመንት ላይ የማይቻለው እንደዛ የሚል ሲባልም ሰምቻለሁኝ። በእርግጥ የትላንትና እንትን ላይ እንደዚህ እንደሆነ አልነገርኳችሁም። ከዛ በኋላ ባየሁት መረጃ ነው እንግዲህ ለአሳ ማርቢያ ይሆናል ነው የተባለው። በእርግጥም ሰፋ ተደርጎ እስከ ድልድዩ ድረስ ያለው የሆነ ውሃ እንዲያቁር ለጥ ያለ አይነት ቦታ ነው የሰሩትና በእርግጥም ሊሆን የሚችል አይነት ቦታ ነው ያኛው። እዛም እንግዲህ የሚገርም ፕሮጀክት ነው እየተሰራ የሚገኘው። እንግዲህ ወደ አንደኛው በር እየደረስን ነው። በዚህም በኩል አዳዲስ በሮች አላቸው ብዬ ነበር። ከዚህም ወረድ ብለን ሌላ በር እናገኛለን። እንግዲህ ዙሪያው በተለያየ አቅጣጫ ለመግባት አመቺ እንዲሆንም በርከት ያሉ መግቢያ በሮች እየተሰራለት ነው የሚገኘው። እንግዲህ የአርቲፊሻል ሀይቁ ይሰራበታል ከተባለው አንዱ ውስጥ ከዚህ በዚህኛው በቀኝ በኩል ነው ያለው። ወደዛ ደግሞ ጠጋ ብለን እንግዲህ አታች አረኳት ዲዛይኗም አለች እና እሷንም እናያለን። ከሱ አልፎ ደግሞ ያልኳችሁ የዚህ የውሃ ፓርኩ አለ። ቀጥሎ ደግሞ ሻገር ብለን ወደዛኛው አቅጣጫ ደግሞ ሄደን ወንዙ ዳር ላይ ልማት ያለው እስከ ወንዙ ጫፍ ድረስ ያለውን ነው የምንመለከተው። እንግዲህ አንዱ በር በዚህ ጋር ነው ማለት ነው። አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉ ነው ጠይቃችኋለሁኝ። የቆያችሁም ቤተሰቦች ደግሞ እንግዲህ አስተያየት እየሰጣችሁኝ ነው፣ ኮመንት አድርጉልን። ቪዲዮዎች ደግሞ ከተመቻችሁ ላይክ አድርጉት፣ ተደራሽ እንዲሆን ስለሚጠቅመው ማለት ነው። እዚህ ቦታ ላይ ነው የሚሰራው። ትንሽ ዙሪያው አፈር ስለሆነ ያልተነሳ እንትን ስላለው በደንብ ላይ ይታያችሁ ይችላል። ወደዛ ጠጋ ብዬ ከመነሻው በኩል ያለውን በደንብ እናየዋለን። እንግዲህ እዚህ ጋር ነው፣ እዚች ቦታ ላይ ነው ሰው ሰራሽ ሐይቅ ይሰራል ተብሎ ዲዛይኑ እንትን ያለው። ቦታውም ኦልሬዲ ያው እንደምታዩት ይሄኛው ነው ማለት ነው። በላይ በአስፋልቱ በኩል ሌሎች ግንባታዎች አሉ እንዳልኳችሁ ደረጃ ጭምር የተሰራላቸው። በቀኝ በኩላችን ደግሞ በርከት ያሉ እንዲህ ሼፕ የያዙ እንደዚህ በብሎኬት ጭምር ቅርጽ ያስያዟቸው የውሃ ፓርኩ የሚሰራባቸው ቦታዎች አሉ፣ ወይም ደግሞ እየተሰሩ ያለበት ቦታ አለ። አሁን በምንሄድበት አቅጣጫ ጫፉ ጥግ ላይ ማለት ነው። እንግዲህ ቀበና መዳረሻው እዚህ ነው የሚያደርገው ማለት ነው። ከዚህ በኋላ ነው ወደ በርግጥ ወንዙ ብዙም መጠን እንደሌለው ትላንትናም በነበረው ቪዲዮ አይተነዋል። ወንዙ ጥግ ድረስ ገብቼ ስለነበር ምናልባት ያያችሁት ሰዎች በደንብ እንትን ያለ የታዘባችሁ ይመስለኛል። በርግጥ በጋ ላይም ባይሆን የቀበና ያን ያክል ክረምት ላይም ብዙ እንትን የለውም፣ የውሃ መጠን ያለው አይደለም። እንደውም ያ በዛ በኩል ያለው ይሄ ባንቴክቶ የሚባለው በዚህ በጊዮን በኩል በጊዮን ሆቴል በኩል የሚመጣው ነው የሚሻለው። በጋ ላይ ሲሆን ደግሞ መጠናቸው አነስ ይላል። እንግዲህ ይሄ ነው የሚመስለው። እዚህ ቦታ ላይ ነው የሚሰራው ማለት ነው። የሚሰራው ሳይሆን ኦልሬዲ እየተሰራ ነው። እኔም እርግጠኛ ሆኜ ወደዚህ ለማምጣት የቻልኩበት ምክንያት ያ ዲዛይኑ እንትን ያየሁት እዚህ ጋር ካለው ጋር ሙሉ ለሙሉ ኦልሞስት አንድ አይነት ስለሆነ
እንደዚሁም ደግሞ ቦታውም እዚህ ጋር ነው ስለተባለ ለዛ ነበር የመጣሁት። እስኪ ፎቶዋ እዚች ቪዲዮ ላይ አታች አደርጋታለሁኝ ዛሬ እንደ ምስል የተጠቀምኳት ማለት ነው። በስተግራ በኩል ወይም ደግሞ በዛኛው በኩል ያለው የወንዝ ዳር ልማት የዚህ የጊዮ እንትኑ ማለት ነው፣ ይቅርታ የፒኮክ የወንዝ ዳርቻ ፓርኩ ከእንጦጦ የሚነሳው የወንዝ ዳር ልማት መጨረሻው ደረጃ ላይ የሚገኘው ነው። ከሱ በፊት እስከ ባምቢስ እንዲህ እያልን እስከ እንጦጦ ድረስ በርከት ያሉ የወንዝ ዳር ልማቶች አሉ። ከእንጦጦ የሚነሳው ፒኮክ ላይ ይጨርሳል ማለት ነው። እንግዲህ ይህንን ይመስላል አርቲፊሻል ሀይቁ። ጠጋ ብለን ደግሞ ወደዛ በኩል ምን እየተሰራ እንደሆነ እናያለን። ተሻግሮ ያው ኦልሬዲ በቃል እንዳልኳችሁ የዚህ ውሃ ፓርኩ የሚሰራበት ቦታ ነው። ጫፍ መውጫ ላይ በኩል ወይም ደግሞ አሁን ወደ ጀርባችን አካባቢም ወደዛም አለ። ተሻግሮ እንግዲህ ከወንዙ ተሻግሮ ገደዳ ገደልም ነው። እንደዚሁም ደግሞ በዛኛው በኩል ልገባ ሞክሬ ነበር አይቻልም ስላሉኝ ነው። ነገር ግን እስከ ጥግ ድረስ ሄደን እዛች እንዴት ክብ እንትን ነገር አለች ካሳንቺስ አካባቢ እንደሚሰራው አይነት ምን እንደሆነ በእርግጠኝነት ስላላወቅኩት ይሄ ነው ማለት አልችልም። የፓርኩ መጨረሻ ወይም ደግሞ ፓርኩ ጀርባው አካባቢ ጋር ማለት ነው፣ እዛ ጋር ነው የሚገኘው። ከሱ አልፎ እንግዲህ የሚቆፍሩ መኪኖች ኦልሞስት ወደ ጉድጓድ ውስጥ ገብተው የሚቆፍሩ ካልሆኑ እንግዲህ ዲዛይኑ ይሄ የምታዩት ነው። እዚህ ላይ አታች ያደረኩላችሁ ማለት ነው። አሁን ካየነው ጋር ኦልሬዲ ኢቭን ህንፃዎቹ ጭምር 100% ፊት ያደረጉ ናቸው። ይሄ ማለት ነው አሁን ያያችሁት ምስል እንግዲህ ይሄ ነው። እንግዲህ ጠጋ ብለን ወደዛ ያለውን እናይና ተመልሰን ተሻግረን ወደዛኛው ወንዝ ዳር በኩል በድልድዩ ጋር ወይም ደግሞ የወንዙ ጥግ ላይ ድረስ ሄደን ያለውን እናያለን። እንግዲህ እንዲህ እያለን ወደ አዳዲስ ነገሮች ለመፈለግ እሞክራለሁኝ። ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው፣ አመሰግናለሁ። ነገ ደግሞ ሌላ ቪዲዮ ይዤላችሁ ለማምጣት እሞክራለሁኝ። እስከ ነገ መልካም ጊዜ እንዲሆንላችሁ እመኛለሁ። ለዛሬ እኔ እዚሁ ጋር ነው የምሰናበታችሁ። መልካም ጊዜ። ቻው።